የአፍንጫ መዘጋት መንስኤው ምን እንደሆነ ሁሉ ጊዜ ግልጽ አይደለም። ጨቅላ ህፃናትና ታዳጊዎች ብዙውን ጊዜ ጉንፋን ያዛሉ፣ ምክንያቱም ገና ከተለመዱ አይነት ቫይረሶች ኢሙኒቲ ማዳበር እየጀመሩ ስለሆነ። ነገር ግን ሌሎች በርካታ የአፍንጫ መዘጋት መንስኤዎች አሉ። ለምሳሌ የአፍንጫ ቱቦ በጣም ትንሽ መሆን፣ ህፃናት እንዴት መናፈጥ እንዳለባቸው አለማወቅ፣ ጉንፋን፣ ባክቴሪያ፣ ቫይረስ የመሳሰሉ ሲያጋጥም፣ የአየር ለውጥ ወይንም ከተለመደው የአየር ንብረት ወደ ተለየ ቦታ ሲቀይሩ ናቸው። ሌላው ደግሞ በልጆቻችሁ አፍንጫ ውስጥ እንደ ትንሽ ምግብ ወይም ባዕድ ነገር ከገባ የአፍንጫ መደፈን ወይም መዘጋት ሊያስከትል ይችላል። ይህን ዶክተር ሊያዩ ይገባል። በእርስዎ ከልጆ አፍንጫ ውስጥ ንፍ ካልሆነ በስተቀር ማንኛውንም ነገር ማስወገድ አይሞክሩ። ልጆቻችን አፍንጫቸው ሲደፈን ምን ማድረግ እንችላለን? አንደኛ፣ የጨው ውሃ ጠብታ። የጨው ውሃ አፍንጫ የደፈነውን ለማቅለጥ ወይንም ለማክተን ይጠቅማል። ፋርማሲ መሄድ ካልቻለን በቤታችን ውስጥ ይሄን የጨው ውሃ ውህድ ማዘጋጀት እንችላለን። ግማሽ የሻይ ማንኪያ ጨው በአንድ ኩባያ ሙቅ የተጣራ ውሃ ማቀላቀል። ውህዱን ከመጠቀማችን በፊት ሙቀቱ እንዲቀዘቅዝልን ጊዜ እንሰጠዋለን። ከዛ ልጆን በጀርባው ያስተኙትና 2 የጨው ውሃ ጠብታዎች በእያንዳንዱ ቀዳዳዎች ያርጉበት። ከ30 እስከ 60 ሰኮንድ በኋላ ልጆን በሆዶ ወይም በጎኑ እንዲተኛ ያድርጉት። ይህም ንፍጡን ከጨው ጋር እንዲወጣ ያደርጋል። የቀረውን በዋይፕስ ማጽዳት። ሁለተኛ፣ ናሳል ሳክሽን ቫልቭ ወይም የአፍንጫ መምጠጫ ቱቦ። የመምጠጫውን ራስ ተጭነው ወይም ጨመቅ አድርገው በጣም ወደ ውስጥ ሳይከቱ አፍንጫ ውስጥ ያደርጉና ቀስ ብለው የተጫኑትን ራስ መልቀቅ። ይህም አፍንጫ ውስጥ ያለውን ፈሳሽ ወደ ራሱ እንዲመጣ ያደርገዋል። ይሄን በቀን 2 ከምግብ በፊትና ከመኝታ በፊት ማድረግ ለህፃኑ ጥሩ አተነፋፈስ እንዲያገኝ ይረዳል። ይሄን ሰክሽን ቫልቭ ስንጠቀም ሁሌ ንጹህ ማድረግ አለብን። ከመጠቀማችንም በፊት ሆነ በኋላ በተገቢው ማጽዳት አለብን። ሶስተኛ፣ ትራስ ማድረግ። ህፃናት ሲተኙ ዝንባሌ ለመፍጠር ይረዳል። ያም ንፋጩ ወደ ውጭ እንዲወጣና በዚህ ምክንያት የተዘጋው አፍንጫ እንዲጸዳ ይረዳል። ህፃኑ ባልተኛበት ሰዓት ደግሞ ቀና አድርገን ማስቀመጥ፣ ያለዚያ አተነፋፈሱ ሊቸገር ይችላል። አራተኛ፣ ቬፖራይዘር ወይም እንፋሎት በቤት ውስጥ መጠቀም ደረቅ አየርን ለመከላከል ይረዳል። እሱም የታፈነውን አፍንጫ ለመክፈት ይረዳል። ነገር ግን አየሩ በሚደርቅበት ጊዜ ልጆች አፍንጫቸው ምቾት ያሳጣቸዋል። አምስተኛ፣ ፈሳሽ መስጠት። ፈሳሽ እንዲወስዱ ማድረግ አፍንጫ የሚዘጋውን ንፍጥ እንዲቀጥን ያደርገዋል። ጡት ለሚጠቡ ህፃናት ደግሞ ጡት በደንብ ማጥባት ያስፈልጋል። የጡት ወተት ህፃኑ ኢንፌክሽን እንዲቋቋም የሚረዳውን ንጥረ ነገር ያመነጫል። ሌላው ደግሞ የወይራ ዘይት ሞቅ አድርገን የህፃኑን ደረት ቀስ አርጎ ማሸት። ከ6 ወር በታች ለሆኑ ህፃናት ደግሞ ትንሽ ጨርቅ ለብ ያለ ውሃ አስነክቶ አፍንጫቸው ላይ በጥንቃቄ ማድረግ ሌላኛው መፍትሄ ነው።